ወአለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። እንደሚታወቀው ቁርአንን እያስተካከለን እንድናስተካክል የሚረዱ ትምህርቶችን እየተማማርን እንዲሁ ደግሞ ሁሩፎች እንዴት መናበብ እንዳለባቸው ሱራዎችን እንዴት ማንበብ እንዳለብን እየተነጋገርን እዚህ ደርሰናል። ከሱረቱል ፋቲሃ ጀምረን ሱረቱን ናስ ሱረቱል ፈለቅ እያልን እዚህ ደርሰናል። ሱረቱ ቲን ዛሬ ኢንሻአላህ በአላህ ሱብሓነሁ ወተዓላ ፈቃድ ሱረቱ ቲን ይሆናል ማለት ነው የምንማማረው ቢኢዝኒላህ። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም ወቲኒ ወዘይቱን ወጡሪ ሲኒን ወሃዘል በለዲል አሚን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ሱመ ረደድናሁ አስፈለ ሳፊሊን ኢለለዚነ አመኑ ወዐሚሉ ሷሊሓቲ ፈለሁም አጅሩን ገይሩ መምኑን ፈማ ዩከዚቡከ በዕዱ ቢድዲን አለይሰ አላሁ ቢአሕከሚል ሓኪሚን። ኢንሻአላህ አሁን ወደ ትንተና እገባለሁ ማለት ነው። ቢስሚላሂ ስንል እዚህ ጋር እንደምታዩት ሲን ስኩን ስለሆነች ቆይታ እናደርግባታለን። ቢስሚላሂ ብለን እንዲሁ ደግሞ እዚህ ጋር እንደምታዩት ላመል ጀላላ መጥቷል። ከላመል ጀላላው ቀድሞት የመጣው ከስር ስለሆነ ላመል ጀላላውን እናቀጥነዋለን ማለት ነው። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። ቢስሚላሂ ብለን አርረሕማኒ ስንል ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። ሐ ስኩን ስለሆነች ቆይታ እናደርግባታለን። ከሚም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። አርረሕማኒ ብለን አርረሒም ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። ሚም የመጨረሻ ፊደል ነች። ከመጨረሻ ፊደል በፊት ያ መጥቷል። ያ ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መደል ዓሪድ ሊስኩን 2 4 6 እንስበዋለን። ሚም በምናቆምባት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። እንዴት አድርገን እናነባዋለን? ቢስሚላሂር ረሕማኒር ረሒም ብለን እናነባዋለን። ወቲኒ ወዘይቱን ስንል ወቲኒ ስንል እዚህ ጋር ታ እንደምታዩት ሸድ ስላላት እናጠብቃታለን። ወቲኒ ሳይሆን ወቲኒ ታን ሸድ አድርገን እናነባታለን። ምክንያቱም እዚህ ጋር ላም እቺ ወል ያላልናት ከላመል ቀጥሎ ወይ ደግሞ ከላመት ተዕሪፍ ቀጥሎ ታ ስለመጣ ነው። ታ ደግሞ በላመት ተዕሪፍ ወይ ደግሞ በላመል ህግ ምንድናት? የሸምስያ ፊደል ስለሆነች ግልጽ አትሆንም ማለት ነው፣ ትደበቃለች። ወቲኒ ብለን ነው የምናነበው። ወቲኒ ወዘይቱን ስንል ከታ ከስር ቀጥሎ እንደምታዩት ያ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። ወቲኒ ሳብ አድርገን ወዘይቱን ስንል እዚህም ላይ ዛ ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ ያ ስኩን ስለሆነች ቆይታ እናደርግባታለን። ኑን የመጨረሻ ፊደል ነች። ከመጨረሻ ፊደል በፊት ማን መጥቷል? ዋው መጥቷል። ስለዚህ ዋው ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መደል ዓሪድ ሊስኩን 2 4 6 እንስበዋለን። ኑን በምናቆም ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። እንዴት አድርገን እናነባታለን? ወቲኒ ወዘይቱን
ብለን እናነባታለን። ወጡሪ ሲኒን ስንል ወጡሪ ስንል ጦ የሚወፍር ፊደል ስለሆነ እናወፍረዋለን። ከጦ ዶም ቀጥሎ ዋው ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወጡሪ ሲኒን ብለን ራ ከስር ስለሆነች እናቀጥናታለን። ከስር ስለሆነች ከሳ ቀጥሎ ያ ስኩን ስለመጣ መደ ጠቢዒ ሲንን እንስባታለን ማለት ነው። ወጡሪ ሲኒን ሲ ብለን ሲንን ሁለት ሐረካ እንስባታለን። እንዲሁ ደግሞ ኑን የመጨረሻ ፊደልነት ከመጨረሻ ፊደል በፊት መጥቷል ያ መጥቷል። ስለዚህ ደግሞ ያ ከመድ ፊደላቶች ውስጥ አንዱ ስለሆነ መደል ዓሪድ ሊስኩን 2 4 6 እንስበዋለን። እንዴት አድርገን እናነበዋለን? ወጡሪ ሲኒን ብለን ኑን በምናቆም ሰዓት ስኩን ስለሚሆን ቆይታ እናደርግበታለን። ወጡሪ ሲኒን ብለን ማለት ነው። ወሃዘል በለዲል አሚን ስንል ወሃ ስንል ከሃ ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወሃዘል ብለን ላም ስኩን ስለሆነ ቆይታ እናደርግበታለን። ወሃዘል በለዲል ብለን እዚህም ላይ ላም እዚህም ላይ ስኩን ስለሆነ ሁለቱም ቦታ ላይ ቆይታ እናደርግባቸዋለን። ወሃዘል በለዲል አሚን ብለን አልአሚን ስንል ኑን የመጨረሻ ፊደል ነው እንደምታዩት ከመጨረሻ ፊደል በፊት ያ መጥቷል። ያ ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ ከመጨረሻ ፊደል በፊት ስለመጣ መደል ዓሪድ ሊስኩን 2 4 6 እንስበዋለን። ኑን በምናቆም ሰዓት ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። እንዴት አድርገን እናነበዋለን? ወሃዘል በለዲል አሚን ብለን እናነበዋለን። ለቀድ ኸለቅናል ኢንሳነ ፊ አሕሰኒ ተቅዊም ስንል ለቀድ ስንል ቆፍ የሚወፍር ፊደል ስለሆነ እናወፍረዋለን። ለቀድ ብለን ዳል ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ እናነጥረዋለን። ከቀልቀላ ፊደላቶች ውስጥ አንዱ ስለሆነ እናነጥረዋለን። እንዲሁ ደግሞ መካከል ላይ ስለሆነ የመጣው በሱ ስለማይቆምበት ቀልቀላተ ሱግራ ቀልቀላ አድርገን አንጥረን እንሄዳለን ማለት ነው። ለቀድ ኸለቅናል ብለን እናነጥረዋለን እንጂ ለቀድ ኸለቅናል ብለን አናነበውም ማለት ነው። ኸለቅናል ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን። ቃፍ እንዲሁ ስለሚወፍር እናወፍረዋለን። ስኩን ስለሆነ ደግሞ ቀልቀላ እናደርገዋለን ወይ ደግሞ እናነጥረዋለን። ምክንያቱም ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ ማለት ነው። ለቀድ ኸለቅናል ኢንሳነ ለቀድ ኸለቆ ቃፍን አወፍረን እንዲሁ ደግሞ አንጥረን እናነበዋለን። አልኢንሳነ ስንል ላም ስኩን ስለሆነች ቆይታ እናደርግባታለን። አል ብለን አልኢንሳነ ፊ አሕሰኒ ተቅዊም ስንል እዚህ ጋር እንደምታዩት ኑነ ሳኪና መታለች። ከኑነ ሳኪና በኋላ ሲን መጥቷል። ሲን ደግሞ በኑነ ሳኪና እና በተንዊን ህግ የኢኽፋ ፊደል ስለሆነ ኑነ ሳኪናዋን ደብቀን እናነባታለን ማለት ነው። ለቀድ ኸለቅናል ኢንሳነ እንጂ ለቀድ ኸለቅናል ኢንሳነ የሚለውን ኢንሳነ ብለን ግልጽ አድርገን አናነበውም ማለት ነው። ኢኽፋ አድርገን ደብቀን ነው የምናነባት። ከሲን ፈትሐ ቀጥሎ እዚህ ጋር እንደምታዩት አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ለቀድ ኸለቅናል ኢንሳነ ብለን ፊ አሕሰኒ ተቅዊም ስንል እዚህ ጋር መድ አለ። ከመዱን የመጣበት ፊደል እና ሀምዝ በተለያየ ከሊማዎች ናቸው የመጡት። በሁለት ከሊማ ላይ ስለሆነ የመጡት ይሄ መዱል ጃኢዙል ሙንፈሲል 2 4 ወይ ደግሞ 5 እንስበዋለን ማለት ነው። ፊ አሕሰኒ ተቅዊም ብለን ሐ ስኩን ስለሆነች ቆይታ እናደርግባታለን። እዚህ ጋር ደግሞ ቃፍ ስኩን ስለሆነ ቀልቀላ እናደርገዋለን ወይ ደግሞ እናነጥረዋለን። እንዲሁ ደግሞ የሚወፍር ፊደል ስለሆነ
ቃፍን እናወፍረዋለን። ፊ አሕሰኒ ተቅዊም ተቅዊም ብለን እናነበዋለን። እዚህ ሚም የመጨረሻ ፊደል ናት። ከመጨረሻ ፊደል በፊት ያ መጥቷል። ያ ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መድ ሳብ እናደርገዋለን ወይ ደግሞ መድ ለዓሪድ ሊስኩን 2 4 6 እንስበዋለን። ምክንያቱም ከመጨረሻ ፊደል በፊት ስለመጣ ማለት ነው። ሚም በምናቆምበት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። ለቀድ ኸለቅናል ኢንሳነ ፊ አሕሰኒ ተቅዊም ብለን እንቀራለን። ثم رددناه أسفل سافلين ስንል ثم ስንል ሚም ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። ثم ብለን رددناه ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሁለተኛዋ ዳል ስኩን ስለሆነች ቀልቀላ እናደርጋታለን ወይ ደግሞ እናነጥራታለን። ثم رددناه ብለን ከኑን ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ መድ ጠቢዒ 2 ሐረካ እናስበዋለን። ثم رددناه أسفل سافلين ብለን ኑን 2 ሐረካ እናስባለን ማለት ነው። አስፈለ ስንል ሲን ስኩን ስለሆነች ቆይታ እናደርግባታለን። አስፈለ ብለን ሳፊሊን ስንል ከሲን ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መድ ጠቢዒ 2 ሐረካ እንስባለን። እዚህ ጋር ደግሞ ከኑን የመጨረሻ ፊደል ነች። ከመጨረሻ ፊደል በፊት ማን መጥቷል? ያ መጥቷል። ያ ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ ከመጨረሻ ፊደል በፊት ከመጣ መዱል ዓሪድ ሊስኩን 2 4 6 እንስበዋለን ማለት ነው። ኑን በምናቆምባት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። ثم رددناه أسفل سافلين ብለን ማለት ነው። إلا الذين آمنوا وعملوا الصالحات فلهم أجر غير ممنون ስንል إلا الذين ስንል እዚህ ጋር እንደምታዩት ላም ሸድ ስላለው እዚህ ጋር እናጠብቀዋል። إلا الذين ሁለቱንም ላሞች ይሄኛውንም ላም ሁለቱንም አጥብቀን እንቀራለን። ከዛል ከስር ቀጥሎ ያ ስኩን ስለመጣ መድ ጠቢዒ 2 ሐረካ እንስባለን። إلا الذين ብለን መድ ጠቢዒ 2 ሐረካ ስብን እንቀራለን። አመኑ ስንል እዚህ ጋር ሀምዛ አለች እንደምታዩት ከፈትሐ በኋላ አሊፍ ስኩን ስለመጣ መድ ጠቢዒ እዚህም ላይ 2 ሐረካ እንስባለን። አመኑ ብለን እዚህ ጋር ደግሞ ኑን ዶም ነው። ከኑን ዶም በኋላ ምን መጥቷል? ዋው ስኩን መጥቷል። ስለዚህ እዚህም ላይ መድ ጠቢዒ 2 ሐረካ እንስባለን። إلا الذين آمنوا ብለን وعملوا الصالحات ስንል وعملوا ስንል الصالحات ስንል صار ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ የሚወፍር ፊደል ስለሆነ እናወፍረዋለን። ከሷድ ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መድ ጠቢዒ 2 ሐረካ እንስበዋለን። وعملوا الصالحات ብለን ሷድን አወፍረን እንዲሁ ደግሞ መድ ጠቢዒ 2 ሐረካ እንስበዋለን ማለት ነው። ከሐ ፈትሐ ቀጥሎ እዚህ ጋር እንደምታዩትም አሊፍ ሰጊራ ስለመጣ መድ ጠቢዒ ሁለቱም ላይ ሷድም ላይ እንዲሁ ደግሞ ሐእንም ሷድንም 2 ሐረካ እነስባቸዋለን ማለት ነው። إلا الذين آمنوا وعملوا الصالحات فلهم ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን። ጂም አጅሩን ስንል ጂም የቀልቀላ ፊደል ስለሆነች እናናጥራታለን። ከሚነጥሩ ፊደላቶች ውስጥ አንዷ ስለሆነች እናናጥራታለን። አጅሩን ብለን እዚህ ጋር ደግሞ ራ ዶመተይን አሉ እንደምታዩት ከራ ዶመተይን በኋላ የመጣው ገይን ነው። በኑን ሳኪን እና በተንዊን ህግ ገይን የኢዝሃር ፊደል ነው። ስለዚህ ኑን ሳኪና ወይ ደግሞ ተንዊኑ ምን ይሆናል? ገይን ከመጣ ከኑን ሳኪና እና ከተንዊን በኋላ ግልጽ እናደርገዋለን።
አጅሩን እንጂ አጅሩን ገይሩ ብለን ይኽፋ አድርገን ወይ ደግሞ ጨፍልቀን እንዲሁ ደግሞ ገልብጠን አንቀራውም ማለት ነው። ምንድን አድርገን ነው የምንቀራው? ግልጽ አድርገን እናነበዋለን። አጅሩን ብለን ራ ዶም ስለሆነ እናወፍረዋለን። ፈለሁም አጅሩን ገይሩ መምኑን ብለን ራእና ወፍረን እንዲሁ ደግሞ ግልጽ እናደርገዋለን። ተንዊኑ ማለት ነው። ገይሩ ስንል ገይን የሚወፍር ፊደል ስለሆነ እናወፍረዋለን። ያ ስኩን ስለሆነች ቆይታ እናደርግባታለን። ገይሩ ብለን ራ ዶም ስለሆነ እናወፍረዋለን። መምኑን ስንል ሚም እዚህ ጋር ስኩን ስለሆነች ቆይታ እናደርግባታለን። ፈለሁም አጅሩን ገይሩ መምኑን ብለን እናነብ። መም ስንል ሚም ቆይታ እናደርግባታለን። እዚህ ጋር ኑን የመጨረሻ ፊደል ነች። ከመጨረሻ ፊደል በፊት ማን መጥቷል? ዋው መጥቷል። ዋው ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ ከመጨረሻ ፊደል በፊት ከመጣ መደል ዓሪድ ሊስኩን 2 4 6 እንስበዋለን። ኑን በምናቆምበት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። እንዴት አድርገን እናንባት? ኢለለዚነ አመኑ ወዐሚሉ ሷሊሓቲ ፈለሁም አጅሩን ገይሩ መምኑን ብለን እናነባታለን ማለት ነው። ፈማ ዩከዚቡከ በዕዱ ቢዲን ስንል ፈማ ዩከዚቡከ ስንል ፈማ ስንል ከሚም ፈትሓ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደድ ጠቢዒ 2 ሐረካ እንስበዋለን። ፈማ ዩከዚቡከ ፈማ ብለን ዩከዚቡከ ስንል ዛል እዚህ ጋር ሸድ ስላለው ዛልን እናጠብቀዋለን። ዩከዚቡከ ብለን በዕዱ ቢዲን ስንል ዓይን ስኩን ስላለው እዚህ ጋር ዓይንን ቆይታ እናደርግባታል። ፈማ ዩከዚቡከ በዕዱ ቢዲን ብለን ዳል ሸድ ስላለው ዳልን እናጠብቃታለን። ቢዲን ብለን ኑን የመጨረሻ ፊደል ስለሆነች ከመጨረሻ ፊደል በፊት መጥቷል? ያ መጥቷል። ያ ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ ከመጨረሻ ፊደል በፊት ሲመጣ መደል ዓሪድ ሊስኩን 2 4 6 እንስበዋለን። ኑን በምናቆም ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። እንዴት አድርገን እናነበዋለን? ፈማ ዩከዚቡከ በዕዱ ቢዲን ብለን እናነበዋለን። አለይሰ አላሁ ቢአሕከሚል ሓኪሚን ስንል አለይሰ ስንል ያ ስኩን ስለሆነች ቆይታ እናደርግባታል። አለይሰ አላሁ ብለን እዚህ ጋር ደግሞ ላመል ጀላላው ይወፍራል። ለምን ከተባለ ከላመል ጀላላው ቀድሞት የመጣው ፈትሐ ስለሆነ ላመል ጀላላው ይወፍራል ማለት ነው። አለይሰ አላሁ ብለን አወፍረን እናነበዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። አለይሰ አላሁ ብለን ቢአሕከሚል ሓኪሚን ስንል ሐ ስኩን ስለሆነች ቆይታ እናደርግባታለን። ቢአሕከሚል ብለን አልሓኪሚን ስንል አል ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። ከሐ ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደድ ጠቢዒ 2 ሐረካ እንስበዋለን። አለይሰ አላሁ ቢአሕከሚል ሓኪሚን ብለን ኑን የመጨረሻ ፊደል ስለሆነች ከመጨረሻ ፊደል በፊት እንደምታዩት ያ ስኩን መታለች። ከመጨረሻ ፊደል በፊት ያ ስለመጣች መደል ዓሪድ ሊስኩን 2 4 6 እንስባለን ማለት ነው። ኑን በምናቆምባት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። እንዴት አድርገን እናነባዋለን? አለይሰ አላሁ ቢአሕከሚል ሓኪሚን ብለን እናነበዋለን ማለት ነው። ኢንሻአላህ የዛሬው ትምህርታችን በዚሁ ያበቃል። በቀጣይ ትምህርት እስከምንገናኝ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።